ዳድ ውይይት ነው ወይስ ስብከት ነው እንዴ? ተመስገን አንተ አይደል ጠየቃቸው? ለምንድነው አንተ አይደል ጠየቃቸው? ለምን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጡት ብለህ አንተ ጠየቀው እኮ እኔ እኮ ከመጽሐፍ ቅዱስ ውጪ ነው ያልኩት እንጂ ከሲኖዶሱ እንደእንትኑ እንደምን የሳቸውን ገድልን አይደለም የጠየኳቸው። አሁን ቤተክርስቲያን እንዲከሱ ሳይሆን እኔ ሐሳቤ ወይም ደግሞ ሲኖዶሱ እንዲከሱ ሳይሆን ሐሳቤ ከቤተክርስቲያን ትምህርት ከመጽሐፍ ቅዱስ ትምህርት ውጪ ከቤተክርስቲያን የወጡበትን ለምን ተሐድሶ ሆኑ ነው የኔ ክሱን። እዛ ሄደው ክሰሱ። አዳምጠኝ፣ ይኸውልህ አትፍራ። ይኸውልህ ነገሮቹ ይጫኑኛል ብለህ አትፍራ። እስከ መጨረሻ ድረስ አዳምጠኝ። በተሰጠኝ ደቂቃ ግን የመሰለኝን ልናገር። የሆንኩትን የተጠየቅኩት እንደዚህ እናድርግ። ተመስገን እንደዚህ እናድርግ። አንድ ጊዜ መርጌታ ምን እናድርግ መሰሎት? አሁን 4 ሰዓት ከ33 ነው። እስከ 4 ሰዓት ከ38 5 ደቂቃ አውሩርሶ እኮ ሲያወሩ ግን እኔ ያውሉት መርጌታ ጽጌ ይኸውልህ ያገባኛል። ስማ ይኸውልህ አሁን ነው ይኸውልህ እዚህ ጋር ነው ትልቅ ሰውን እንደ ትልቅነቱ አልከበር ሲል አውርጄ ማውራው እዚህ ጋር ነው። አሁን ስማ ልልህ ነው። ስማ ማለት ትልቁ ምክንያት ምንድነው? ስሙ እያልኩት እንዳወራሁት አባቴ ስለሆኑ ትልቅ ሰው ስለሆኑ እኔ መጠይቀው እኔ ከፕሮቴስታንት የወጣሁት ፓስተር ጻድቁ አብዶ ጋር ሄጄ እንትና ጋር ሄጄ አላልኩ። እሱ ሌላ ገድል ነው። ይሄ የራሴ የግል ጉዳይ። የጠየቁት ጥያቄ እኔ አጠር ያለ ነው። እኔ እንዳይጠሩልኝ ሲኖዶሱንም ጳጳሱንም ፓትርያርኩንም አይጥሩልኝ። እኔ ስለ ቤተ ክህነትም እንዳይነግሩኝ። እኔ የጠየቁት ጥያቄ ምንድን ነው? ከኦርቶዶክስ ተዋህዶ መጽሐፍ ቅዱሳዊ ሐሳብ ይዘው ወደ ተሐድሶ እንዲሄዱ ያደረጉት ምንድን ነው ነው። ይሄንን ብቻ አብራሩልኝ እንጂ እኔ ማለት እከሌ ነኝ ደብዳቤ ጽፌ አይመለከተኝም። ክሱን ሄደው እዛ ይክሰሱ። አሁን ትውልድ የሚማርበትን ብቻ ነው እምንቀጥለው። ከኔ ሐሳብ ወደ ኦርቶዶክስ ሊመጡ የሚፈልጉ እህት ወንድሞች አሉ። እርሶም ደግሞ ከኦርቶዶክስ ተዋህዶ ደግሞ ወደ ፕሮቴስታንት ሊመጣ የሚችል ሰውን ወንጌል እንስራ። እኔ ምን አገባኝ? እኔ ቤተ ክህነት ሄጄ አልሰራ? የቤተ ክህነት ሰራተኛ አይደለሁ። ቤተ ክህነት ላይ የሆነ ቢሮ ይዤ መሰራ ሰው፣ ተሽከርካሪ ወንበር ላይ ቁጭ ብዬ መሰራ ሰው አይደለሁ። ስለዚህ ሐሳቡ ላይ ምንድነው ወደ ተሐድሶ ሊገቡ ያደረጉት? በዚህ በዛ ሳይሆን መጽሐፍ ቅዱሳዊ ሐሳብ ብቻ ይንገሩኝ ነው። ይቀጥሉ። ሲጀመር የዚህ ፔጅ ባለቤት ሶፊ ነው። ሶፊ ተሳስተሃል ሲለኝ ሶፊ ብቻ ነው እኔ ሊዳኘኝ የሚችል የነበረው። ማንም ሰው ይገባኝ። አሁን ስነ ስርዓት እባክህን፣ ስነ ስርዓት እንጂ እንዴ የፈለገን እኔን መሳደብ ትችላለህ፣ ግን ስርዓትህን ያዝና በራስህ ጊዜ ከመስመር ወጥቼ ለፍልፌም ከሆነ ጊዜን እንደምንም ልጨርሰው፣ ስለምንም አውርቼ ልጨርሰው። እንደዚህ እናድርግ። ስለዚህ ጉዳይ አንተ በራስህ ጊዜ ታወርደዋለህ። ተመስገን እንደዚህ እናድርግ። የሚያስማማው ምንድን ነው? ወይ ጥያቄ አለመጠየቅ ነው። እሳቸውን ጥያቄ ከጠየቅናቸው ደግሞ 1 ሲደመር 1 ስንት ነው ብለን ስንጠይቃቸው እሳቸው 7 ብለው መመለስ የኢትዮጵያ ኦርቶዶክስ ቤተክርስቲያንንም አይወክልም ውሸት ነው ብሎ ደግሞ አመክንዮ ማቅረብ ይቻላል። አለበለዚያ ግን ተሙ ምን ይሆናል መሰለ? አንተ የምትፈልገውን ብቻ እንዲያወሩ ነው የፈለግከው ማለት ነው። አንተ መስማት የፈለግከውን ከሆነ ማውራት የለባቸውም እሳቸው። ኦልሬዲ አንተ መስማት የፈለግከውን ማውራት ያለባቸው ማለት ነው። እሺ ዳዲ እድል ስጠኝ አንድ ጊዜ ሐሳቡ ላይ እኔ ሳወራ ለምሳሌ ያክል ስላበሳጨኝና ስላማረኝ ፓስተር አላወራም። እሳቸው ተሙ እንዲናርጋ ያንተን ያልተቀበልኩበት ለመሰለኝ አትሊስት አልሰማናቸውም። ጀጅ ለማድረግ እኮ እኔ ሰምቻችኋለሁ እንዴ ወረቀት ይዤ ሲኖዶስ ቦታ ሄጄ ቅዱስ ሲኖዶሱ ምንፍቅና አይደለም ብለው ነግሮኝ ምናምን። አሁን እሳቸው እኮ ይሄን ያሉበት ምክንያት ለምን መሰለ ተሙ? ይሄን ያሉበት ምክንያት እሳቸው የወጡበትን ምን አስተምረው እንደሆነ ምን ተምረው እንደሆነ ምን አንብበው እንደሆነ ሊነግሩን ነው። ገና መግቢያ ነው እያወሩ ያሉ። ሀተታ አላነሱ። እኔ 3 ደቂቃ አይሆንም አለ ያወራሁት። 3 ደቂቃ ሰጣቸውና ይቀጥሉ እኮ 5 ደቂቃ እኮ እሳቸው ይወስዳሉ። 5 ደቂቃ አንተ ትወስዳለህ። 5 ደቂቃ ሌላ ሰው ይወስዳል። እንደዛ ነው የሚሆነው። ስለዚህ አሁን መርጌታ ይችላሉ። ከ38 ሆኗል ደቂቃው። 5 ደቂቃ ወስደው የወጡበትን ምክንያት ነው ተመስገን ማወቅ የፈለገው። ለምን ወጡ? ምን ሆነው ነው? አስተምሮ ችግር አግኝተው ነው? ምንድነው ወደ ተሐድሶ ያስኬዶት እያሉ ነው። 5 ደቂቃ ወስደው ያውርሱ። ማንም ሰው ጣልቃ እንዳይገባ ከዚህ በኋላ ይቀጥሉ። እኔ ተሐድሶ የሆንኩት ገድላትና ድርሳናት ጸረ መጽሐፍ ቅዱስ ናቸው።
የክርስቶስን መዳን ይዘጋሉ። የክርስቶስን ነገር አያከብሩም። ደህንነትን በፍጡር ላይ የመሰረቱ ደህንነትን በመቃብር ላይ የመሰረቱ ናቸው። የገድላት ጉዳይ ይታሰብበት መታረም አለባቸው የሚል አንድ ትልቅ ዋና ጥያቄ አለ። ሌላውን እዚህ ላይ አንስቼ ስለማልጨርሰው ሌላ ጊዜ ልንነጋገርበት እንችላለን። በገድላት ጉዳይ ላይ ከፍተኛ ተቃውሞ አለ። ገድላቱ ጸረ መጽሐፍ ቅዱስ ናቸው፣ ጸረ ክርስቶስም ናቸው፣ እንዲያውም ጸረ ቅዱሳንም ናቸው። በግዕዙም በአማርኛውም መናገር እችላለሁ። እንደ ገድላትና እንደ ድርሳናት ሕዝብን የገደለ የለም። እንደ ገድላትና እንደ ድርሳናት የዘላለምን ሕይወት የዘጋ የቆለፈ የለም። ነጋዴዎቹ ስለተጠቀሙባቸው እየፈበረኩ እያባዙ እየፈጠሩም እየጻፏቸው ስለሆነ ሕዝብ በእነዚያ መጻሕፍቶችና በእነዚያ ገድላት ድርሳናት በእነዚያ ቃል ኪዳን የዘላለም ሕይወት እናገኛለን እያለ ክርስቶስን ሳያውቅ ያለ ክርስቶስ የሞተ ነው። ለምሳሌ እኔ አንዱ ራሴ ምስክር ነኝ። እኔ በኦርቶዶክስ ቤተክርስቲያን ክርስቲያን ሁኜ የኖርሁት ሰይጣን ተሰብኮልኝ ነው እንጂ ክርስቶስ ተሰብኮልኝ አልነበረም። ሰይጣን ይበልሃል፣ ሰይጣን ቀንድ አለው፣ ሰይጣን ጥፍር አለው፣ ሰይጣን እንደዚህ ነው፣ ሰይጣን እንደዚያ ነው ተብሎ የሰይጣን ክፋቱ ገሃነሙ ነው እንጂ ኢየሱስ ክርስቶስ መድኃኒትህ ነው፣ ቤዛህ ነው፣ ያድንሃል፣ ሕይወትህ ነው፣ ሐዋርያት የሰበኩት ለዓለም ቤዛ መስቀል ላይ ደሙን ያፈሰሰ ነው። እሱን እመን፣ እሱን ስታምን ሰይጣን ከእግር ስር በታች የወደቀ ይሆንልሃል ተብዬ አልተሰበከልኝም። አሁንም ቢሆን ሕዝቡ ወዮልክ ሰይጣን እንዲህ ነው ጥፍሩ የመንፈቅ መንገድ፣ አይኑ ከምስራቅ እስከ ምዕራብ ስፋቱ፣ ጥርሱ እንደዚህ ነው እየተባለ ያንን እየሰማ እየተሸማቀቀ ነው የኖረው። ለዚህ ነው ሙቶ እንኳን ፍታት እየተፈታለት እስከ ስንትና እስከ 12 ዓመት ድረስ ተስካርና ዝክር የሚወጣለት። ሰው ከሞተ በኋላ ንስሐ የለውም እያለ ራሱ መጽሐፈ ግንዘት ራሱ ያው መጽሐፍ እየተደገመለት የዘላለም ሕይወት ታገኛለህ እየተባለ በሐሰት ትምህርት ህዝቡ ተጥለቅልቋል። ይሄ እርግማን ነው፣ የሐዋርያት ትምህርት አይደለም፣ መወገድ አለበት። ከታምረ ማርያም ጀምሮ ከመጽሐፈ ስንክሳር ጀምሮ እስከ ልፋፈ ጽድቅ እስከ መንገደ ሰማይች በአንገት እስከምትታሰረው ክታብ ድረስ ጸረ ክርስቶስ ነው። እኔ በቃል የሸመደድኩት ስለሆነ አንድ ባንድ ጥቅሱን መናገር እችላለሁ። ይሄ ነው ተሐድሶን እንዲወለድ ያደረገው። ተሐድሶ የሚባል የሆነ የሃይማኖት ተቋም አይደለም። ቤተ ክርስቲያኒቱ መታደስ አለባት ብሎ ጥያቄ ይዞ የተነሳ ትውልድ ነው እንጂ የሆነ እንደ ኦርቶዶክስ እንደ ካቶሊክ የሆነ የሃይማኖት ተቋም አይደለም። አሁንም ኦርቶዶክስ ነው ተሐድሶ፣ የተሻለ ኦርቶዶክስ፣ ንጹህ ኦርቶዶክስ፣ መዳን በክርስቶስ ነው ብሎ የሚያምን ኦርቶዶክስ። ይሄ ነው፣ አንተን አይመለከትህም። ስለዚህ በክርስቶስ ኢየሱስ ያላመነች ኦርቶዶክስ ክርስቶስን የሳተችና መዳንን ያጣች ኦርቶዶክስ ናት እንጂ በክርስቶስ ያመነች ኦርቶዶክስ ልትባል አይገባትም። እንታረም ነው የኛ ጥያቄ። በነገራችን ላይ አበው ሲናገሩ ምን ይላሉ? ከመጠምጠም መማር ይቅደም ይላሉ። እና አንዳንድ ጊዜ ጠምጣሚዎች ነን ብለው እናስተምራለን ብለው ከእውቀት ነፃ የሆኑ ሰዎች እያየው ነው፣ እንደ መሪጌታ ጸጋዬ አይነቱና የቤተ ክርስቲያን መምህር ነኝ የቤተ ክርስቲያን እንትን ነኝ ምናምን ይሉና ሲወጡ ግን ምንም ከእውቀት ነፃ። እሳቸው አሁን አንተን አልተናገሩም። ቆይ በቃ እሺ፣ ያው ልቀጥል። እኔ የኔ ካራክተር ነው፣ አለበለዚያ ዘጋውና እኔ እወጣለሁ። ምክንያቱም እሳቸው ተመስገን ማለት እንደዚህ ነው፣ ተመስገን ማለት እንትን ነው፣ ተመስገን ማለት ረጅም ነው፣ ተመስገን ማለት ወደዛ ነው አላሉ። በቃ ትምህርት ነው ያነሱት፣ የጠየካቸውን የመለሱት። እሳቸውን ፐርሰናሊ አታክ ማድረግ ምንም አይደለም። እኔ ስለማልወድ ነው። በቃ እኔ አልጠራም። ሰዓቱን ብቻ እሳቸውን የጠመጠሙ ምናምን ማለት መሪጌታቸውን አልጠራም። በቃ ሀሳቡ ላይ ሄድበታለሁ፣ ሀሳቡ ላይ ሂድ። ሁለተኛ መሪጌታ ስጦታው በኢትዮጵያ ኦርቶዶክስ ቤተክርስቲያን ጠይቅ፣ ምን እንደተማሩ የተማሩ ሰው እንደሆኑ ተው እንጂ ተቤ በቃ ሰዓቱን ብቻ አስተካክልልኝ። ይኸው እንደ አዲስ ነው የምጀምርልህ፣ ግን ፐርሰናል አታክ አታድርጋቸው። ጊዜ ቤተክርስቲያን ውስጥ 3 አይነት ሰው አለ። እናውቃለን ባዮች አላዋቂ፣ አውቃለሁ ባይ አዋቂ፣
ደግሞ መካከለኛ የሆነ ሰው አለና በየትኛውም አጋጣሚ ላይ ኦርቶዶክስ ተዋሕዶ ለሌላው ቤተ እምነት ራሱ በተለይ ስፔሻሊ ኢትዮጵያ ውስጥ ኢየሱስን ያስተዋወቀችና ኢየሱስን ያገናኘች ብትኖር ንብረትነቱ የኦርቶዶክስ ተዋሕዶ ሆኖ ሳለ ሌላው ኮርጆና እንደገና ኢየሱስን ወርሶ የራሱን ያደርጋል። ኦርቶዶክስ ተዋሕዶ የክርስቶስ ኢየሱስን ጌትነት ድብና አድርጋ ነው የምትሰብከው የምታስተምረው። ቅዳሴዋ ኢየሱስ ነው፣ ጉልላቷ ኢየሱስ ነው፣ መዝሙሯ ኢየሱስ። የቅዱሳንን እንኳን ገድል አለመረዳትና ቀዳሹን ክርስቶስ ኢየሱስን አለማወቅ ይለያያል። ስለዚህ አንዳንድ ጊዜ ሰዎች ቤተክርስቲያንን ከጥላቻ የተነሳ በግላዊ ጥቅም ወይም ደግሞ ግላዊ ኢጎ ሊያስወጣቸው ይችላል፣ አላውቅም። ቤተክርስቲያን ግን ኢየሱስን ነው መሰብከው። ሰይጣን ጥፍር ወጥቶ ጥፍሩ በልቶ ሰይጣንን የሚመታው የክርስቶስ ኢየሱስ ደም መሆኑን እያስተማረች ኢየሱስን አሰብክም ከተባለ ጥላቻ ነው፣ ጽንፍ የረገጠ ጥላቻ ነው። ስለ ሰይጣን ጥፍር አስተምር አታውቅም። ገድላትን የሚቃወሙበት ትልቁ ምክንያት ምንድን ነው ከተባለ ሌላው ቤተ እምነት ላይ እውነተኛ የሆነ ሃይማኖታዊ ገድል የሚጋደል አባት የለም፣ ደግሞ የተጋደለም አባት የለም። እቺ ቤተክርስቲያን ደግሞ ክርስቶስ ኢየሱስ በደሙ ስለመሰረታት፣ ሐዋርያቶች ስለቀጠሉባት፣ ሐዋርያቶች አሳልፈው የሰጡ አባቶች ስላሉ፣ ሁልጊዜም ሃይማኖቱን ይዘው የሚያስቀጥሉ አባቶች ስላሉ እውነተኛ ገድልን የተጋደሉ ጻድቃኖች አባቶች አሉ ማለት ነው። ሌላው ጋር እንዲቃወሙ ከሚያደርጋቸው አንዱ ነገር ምንድነው? ሰው በኔ መረዳት ብሎ የራሱን ሚኒስትሪ የራሱን ቸርች መክፈት ይችላል። እነሱም የሄዱበት ቦታ በቃ ዛሬ ተሐድሶ ነኝ ብሎ ከወጣ ቤተክርስቲያን ተሐድሶ የሚባል አስተምሮ የላትም። አዳሹ ኢየሱስ ክርስቶስ አይታደስም። እሱ አዳሽ ሆኖ ሳለ ልናድሶ አንችልም። ስለዚህ ገድልን ከመቀበላቸው በፊት ቤተክርስቲያን ገድልን ነው የምታስተምረው፣ ኢየሱስን ነው ኢየሱስን ሳትግባቡት ኢየሱስን ሳታውቁት ገድል ላይ እናውራ አታወራ ለሚባል ኢየሱስን መጀመሪያ ያላወቀው እውነተኛ ሃይማኖታዊ ተጋዳይ አባት እንዳለ ሰው ማወቅ መቻል አለበት። እኔ ገድልን ድብና አድርጌ ነው የምቀበለው። ገድልን ግን ድብና አድርጌ የምቀበለው ከምን የተነሳ ነው? መጀመሪያ ኢየሱስን አውቄው ነው። ኢየሱስን ሳላውቀው ገድልን እንቀበላለሁ አልቀበልም። መዳን ማምለጥ የምንችለው በክርስቶስ ኢየሱስ ነው። የምንበላው የአንድ ገድል የተጻፈለትን አባት ስጋ አይደለም የምንበላው፣ የክርስቶስ ኢየሱስ ክቡር የሆነውን ስጋውን ነው የምንበላው ለመዳን። የምንጠጣው ገድል የተጻፈለትን አባት አይደለም የምንጠጣው፣ የክርስቶስ ኢየሱስን ክቡር የሆነውን ደሙን ነው የምንጠጣው። ለመዳን የምንወስደው የክርስቶስ ኢየሱስ ክቡር የሆነውን ደሙን እና ስጋውን እንጂ የአንድ አባት ገድልን ስላልሆነ መጀመሪያ ራሱ እነሱ ኢጎ ስላለባቸው ነው አብዛኛው ተሐድሶአውያን እየወጡ ያሉት። አዳሹ ክርስቶስ ኢየሱስ ፈጽሞ አይታደስም። አዳሽ ነው እሱ። የሚታደስ ኢየሱስ ካለ ልብስን የለበሱት፣ የሚታደስ ክርስቶስ ካለ የለበሳችሁት የገዛችሁትን ቁስ ነው ማለት ነው። ክርስቶስ ኢየሱስ ቁስ ስላልሆነ ሁልጊዜም ነው የሚያድሰው ነው። አመሰግናለሁ ዳድ። እሺ ጨርሰሃል። ሰዓት አሁን ውይይት ትጠያየቃላችሁ ወይስ እንዴት እናድርግ? ያ እኮ ጊዜ ከሰጠኝ እንድናወራ መፈልገው ክርስቶስ ኢየሱስ ላይ ከቤተ ክርስቲያን ወጣው የሚሉበት መጽሐፍ ቅዱስ የሆነ ሐሳብ ካላቸው እንቀጥላለን። ካልሆነ ደግሞ አይደለም። አሁን የመጀመሪያውን ጥያቄ አንተ ስለሆነ የጠየቅከው በገድላት ዙሪያ አንተም ያለህን አስተሳሰብ ቤተክርስቲያንም አትታደስም ብለሃል። እሳቸው ግን በገድላት ምክንያት አንስተዋል። ስለዚህ ተነጻጻሪ የሆነ ጥያቄና መልስ ከተፈለገ እሳቸው ይጠይቀዋል፣ ትመልስላቸዋለህ። አንተ ትጠይቃቸዋለህ፣ ትመልሳለህ። ከዛ ከታችም ሌሎች ሰዎች ስላሉ ሀሳብ ይሰጣሉ፣ ከተለያየ ቤተ እምነት ያሉ ሰዎች። ስለዚህ የእናንተን በምን መልኩ እናድርገው ብዬ ነው። መርጌታ እንዴት ብናደርግ ይሻላል ይንገሩኝ። እሱ ጠይቆኛል። እኔም ልጠይቀውና ቤተክርስቲያኒቱ ስህተት የለባትም ብሎ ስላለ እኔም ልጠይቀውና እስቲ ከመጠይቀው ጥያቄ ማብራሪያ እንድሰጠኝ ይችላሉ። ይጠይቁ። ከዛ ለሱ ደቂቃ ሰጣለሁ። ወንድሜ ተመስገን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ፈጣሪ ናት ወይስ አይደለችም?
ድንግል ፈጣሪዋን ወልዳለች። ፈጣሪ ናት አይደለችም? ለጠየቁኝ ጥያቄ መልሱ ተመቾትም አልተመቾትም ድንግል ፈጣሪዋን ወልዳለች። እሱማ ልክ ነህ፣ ሁሉም ያምነዋል። እኔ አሁን የጠየቅኩህ አያምኑም እርሶ። ያው እንግዲያውስ ድንግል ማርያም ፈጣሪ እንደሆነች እኔ ማስረጃ ላምጣ። አሁን አዳም ፈጣሪዋን አንድ ጊዜ በቃ ጠየቁኝ። አሁን እርሶ መጀመሪያ ክርስቶስ ኢየሱስን ሳያውቁት ማርያም ላይ ነው የተንጠለጠሉት። ፈጣሪ ሳለ አሁን የውይይት አካሄድ እኮ አለው አይደል? እሳቸው የጠየቁ ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን ደቂቃ ነው መሰጣቸው አይደለም። አሁን ውይይት ስለሆነ አንተም ታወራለህ እሳቸውም ታወራላችሁ ነው። ለእናንተ 7 ደቂቃ ምናምን ሰጣለሁ ሁለታችሁ ብቻ እንድታወሩ፣ ከዛ ሌላ ሰው ስላለ እንድናወራው ሁላችንም ነው። አሁን እሳቸው የጠየቁ ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ፈጣሪ ናት ወይስ አይደለችም ብለው ሲጠይቁ አዎ ፈጣሪ ናት ወይም አይደለም ፈጣሪ አይደለችም ቤተክርስቲያናችን ይሄን አታስተምርም ብለህ መናገር ትችላለህ። ያ እኮ ስማኝ፣ እኔ ደግሞ ሶፊ ኦልሞስት ምን መሰለህ ያልገባኝን ነገርን ነው ነገር ጥያቄያቸው ላይ አይደለም እኔ መልሼላቸው ድንግል ፈጣሪዋን ወልዳለች ብዬ ከመለስኩላቸው በኋላ እኔ ማለት እኮ እያሉ ቁጭ ብለው ነው እያዳመጥኳቸው ያልሆነ ሀሳብ እንዲያወሩ አልፈልግም። አይደለም አንድ ነገር ያሉ አንተ የምትፈልገውንማ ካወሩ ተደዋውላችሁ ነው የምታወሩት። አንተ የማትፈልገውን ስለሚያወሩ ነው እዚህ የመጣ ነው እኮ ገባ። የተለየ ሀሳብ የሚያስተናግድ ነው። ስለዚህ ስንት ደቂቃ ነው ጥያቄያቸውን? እሺ በደቂቃ ገድብልኝና ሀሳባቸውን ይጨርሱ። ሀሳባቸውን አይሰጡም እሳቸው። ለእሳቸውም ሀሳብ እንዲሰጡ አይደለም እድል የሰጧቸው እንዲጠይቁ ነው። ሲጠይቁ አንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ድንግል ቅድስት ድንግል ማርያም ፈጣሪ ናት ብላችሁ ታምናላችሁ ታስተምራላችሁ አሉ። አንተ ደግሞ አይ እኛ ቅድስት ድንግል ማርያም ፈጣሪ ናት ብለን አናስተምርም አናምንም። አዎ ቅድስት ድንግል ማርያም ፈጣሪ ናት ብለን እናምናለን መጽሐፍ ቅዱሳዊ ስለሆነ ብለህ ማለት ትችላለህ። የእሳቸው ጥያቄ በቃሽ። እኔ አሁን እሳቸው ድንግል ፈጣሪ ናት ብለው ጠይቀውኛል። ድንግል ፈጣሪዋን ወልዳለች ብዬ አምናለሁ። ታምናለች ቤተክርስቲያን። ይቀጥሉ እኮ ቅድስት ድንግል ማርያም ፈጣሪ ናት ወይስ አይደለችም? ድንግል ማርያም ቅድስት ድንግል ማርያም ፈጣሪዋን ወልዳለች እኮ አልጠየቁም። እሳቸው እኮ እንደዛ ብላ ጠየቁኝ እኮ። አይ አላሉ። ቅድስት ድንግል ማርያም ፈጣሪ ናት ወይ ነው ያሉት እንጂ ፈጣሪን ወልዳዋለች አላሉ። እኔ እኮ አሁን ይኸውልህ አንተ እንደምትፈልገው ወይም እናንተ እንደምትፈልጉት ለጆሮአችሁ በሚመች መልክ ሶፍት ሆኜ አልገባላችሁ። መልስ መልሻለሁ። ድንግል ፈጣሪዋን ወልዳለች። እሺ በቃ ቆይ ሚዩት ያርግና አንዴ መስፍን ያለ መስፍን ኦርቶዶክስ ወይም ዲያቆን አዳነ አሎ መስፍን ያለ እኔ መልሰዋለሁ። ችግር የለም። እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያም ፈጣሪ ናት አይደለችም? ኦኬ ስለዚህ አይደለችም ስላሉ መርጌታ ጽጌ ስጦታው እርስዎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ያምናሉ ብለው ነው የሚከሱት እርስዎ? አዎ ማስረጃ አምጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ መጻሕፍት፣ በዜማ መጻሕፍት በተማርነው በግዕዙ እስከ አማርኛው ይሄ መጽሐፈ ዚቅ ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የሚያሳትመው ለሊቃውንት ብቻ፣ ለዜማ መምህራን፣ ለቅኔ መምህራን፣ ለቀሳውስት ብቻ እየታተመ ለቤተ ክርስቲያን አገልግሎት የሚውል የዜማ መጽሐፋችን ነው። እዚህ መጽሐፍ የካቲት ኪዳነ ምሕረት የሚዜመው ዜማ እንዲህ የሚል ቃል አለው። ካስፈለገ ገጽ 140 ትክክል አይደሉም እኮ ግን ያውጡና ያንብቡት። አውጡና አንብቡት። ማስረጃ አይደለም ግን የተወሰነ ብቻ እድል ግን ስጠን። አሁንም አውጡና አንብቡት። ቆይ አንዴ እናድርግ። አሁን መስፍኔ ስለሆነ የመለሰው ለመሰለ ቆይ መስፍን አንድ ጊዜ ዳድ ወይ አልተረዳው ከሆነ አንድ ጊዜ ብቻ ተረዳኝ። እሺ መጀመሪያ እኔ የጠየቅኳቸው ሐሳብና አዋልድ መጽሐፍ እያለ ወላጁ መጽሐፍ ቅዱስ እያለ ከዚህ መጽሐፍ የተወለደውን ወላጁ መጽሐፍ ቅዱስ እያለ ስለ አዋልድ መጽሐፍ አይደለም እየጠየቅኩኝ ያለሁት። ለምሳሌ ያክል እኔ ነቢይ ጆሹዋ የሞተው የሱን ገድል አላወራም። የሱ መጽሐፍ እንደሚለው አይደለም።
እሺ መጀመሪያ እያወራን ያለ ነው አይደለም። እንዲናድርጋሽ አዳምጠኛ አንድ ጊዜ እንዲናድርግና አልገባህ ንገረኝ። ገባኝ። ታሙና መስፍኔ አዳነም አለዚህ እሳቸው የያዙት መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ፈጽሞ አይደለም። ይሄው እኔ ኦርቶዶክስ አይደለም መጽሐፍ ቅዱስ አይደለም። የኔ ጥያቄ የኢትዮጵያ መጽሐፍ ቅዱስ አይደለም ያዙት። መጽሐፍ ቅዱስ አይደለም ያዙት። አንዴ ቆኔል ጠይቃችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትጠቀምባቸው መጽሐፍት ውስጥ ወይም ለአስተምሮ ከምትጠቀምባቸው መጽሐፎች ውስጥ አንዱ አይደለም ወይ እሳቸው የያዙት? መጀመሪያ ኢየሱስን ያውቁታል ወይ? እዛ ጋር እኮ ነው አይደለም። በቆያ እንደ ምን ያገናኘዋል ከሱ ጋር? አይደለም እንትና መስፍኔ ያወራል። ወላጁ እያለ ተወላጁ ላይ ለምን ያወራል? መጀመሪያ እዚህ ላይ ለምን እናወራ? አይደለም። ይሄው መስፍኔ እሳቸው የያዙት መጽሐፍ እሺ፣ ለኔ እድል ስጡኝ እኮ ለመስፍኔ እድል ስጠው። እሳቸው የያዙት መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምበት መጽሐፍ ነው አይደለም? ተቀበላለህ? መልካም። አንደኛ ነገር አይደለም ወይ? አይ ታድሶ በራሱ እያሳተመ ስለሆነ አልቀበለውም። አትቀበልም? አይ ከቤተ ክርስቲያን አንጻር ሳይሆን እያዳመጥከኝ። እሺ ራሳቸው ኤዲት እያደረጉ የሚፈልጉትን እየጨመሩ ስለሆነ ታድሶች ያን አልቀበልም። እነሱ የሚገልጡትን አልቀበልም። ኦኬ። ስለዚህ ቤተክርስቲያን እያጣራች ስለሆነ ወይ አዳምጠኝ። ካሜራቸውን ወደ መጽሐፉ ያርጉና አንብበውና መጽሐፉ ልክ ነው ልክ አይደለም ብለህ መሞገት ትችላለህ እኮ። ቤተክርስቲያን እያጣራች ስለሆነ አሁን እየተረዳኝ ከሆነ ማለት ነው። አንደኛ ነገር ቤተክርስቲያኗ እያጣራች ነው። እንደዚህ አይነት ነገሮችን እልባት እየሰጠች ነው። አንደኛ እልባት መስጠቱ ውስጥም የተገባው ከምን አንጻር ነው ከተባለ የራሳቸውን እያስገቡ ቃላት እየጨመሩ ስለሆነ ነው።